ቃሊቲ ናለችው መርገም በቤትሽ ላይ አይሰራ ኢየሱስ ትክክለኛ ስራ ስሩ። ውጭ ሀገር ስራ የሚሰሩ ሰዎች አንዳንዱ ቦታ ሲይዙ፣ አንዳንዱ ንብረት ሽጦ፣ አንዳንዱ አራጣ ተበድሮ ነው ልጆቻቸውን ወደ ውጭ ሀገር የሚልኩ። አሁን የእሱ ታሪክ እግዚአብሔር ብዙ ተአምራት ነው የሚያሳይ። እውነት ነው። ነገር ሁሉ ያለው ሁሉ በምድር ላይ ያለው ነገር ሁሉ ጨረሳችሁ ማለት ነው። እውነት ጨርሰናል። ምንም የለኝ ነው ቤት ዛሬ ፖሊስ እንኳን ሳጥን የምትገዥበት ገንዘብ እውነት ምንም የለም። በምን ላይ ልሞት እያልኩ ነበር። ዛሬ 7 ዓመት ነው ፓስፖርት ያወጣው ሁሉ በረና አንድ በረና አንድ 65 ቆርቆሮ ብቻ ነው ያለው። እሱን ነቅለን ሸጠን እዳ እንከፍል እያልኩ ነበር። ከመጣሁ ቤት ውስጥ አንድ በረና 65 ቆርቆሮ ብቻ ነው ያለው። በረ ይሽጥ ወይ ቆርቆሮ 65 ነቅለን እዳ ከፍለን የት እንግባለን ያልኩ ነው ዛሬ የመጣው። ሰው እንደው ጠቅሞ ነው እዚህ የመጣው ዛሬ። ሰው ምን ብሎ ነው የጠቆመሽ? የነብይ አለ ብሎ ኦርቶዶክስ ቤት ነው ዘመድ ቤት ነው ያለው። 15 ቀን ሙሉ እሱ ቤት ያለው ኦርቶዶክሶች ነው ያሉት። እሷ ቤተክርስቲያን እየሄደች ከወንድሟ ላይ እኔ ልከው ወንድሟ ቤተክርስቲያን ነጠላ ለብሶ መጥቶ እዚህ እኔ አድርሶ ወደ ቤት ነው። እነሱ ነጠላ ለብሶ ወደ ገብርኤል ይሄዱ፣ አንቺ ወደዚህ ሄይ ሄይ አሜን አሜን። እዚህ አጠገብ ላይ ቁጭ ብሎ የማይረዱ ብዙ አሉ፣ ግን አይዛቦች እኛን ይመጣሉ። እዚህ ምትጋርግ እኛ ጋር ያለው ይበልጣል በሉስ። ሰላም ነው? ደህና ነሽ እናቴ? እግዚአብሔር ይመስገን። አንደኛ ኮላሊቲሽን ጠላት እዚህ አልቻለ ብሎ እርዳታ ተሰብስቦ ወደ ህንድ ሀገር ላይ ጠላት ሊያጽፍ ያዘጋጀው በሽታ አየው። ኮላሊት በጣም ያመመኝ። ለጌታ ክብር አታመጣ። እግዚአብሔር አሁን ትልቁ ያንቺ ለቅሶ ያለ ጊዜ ኦፕራሲዮን ሊሆን ነው ወይ ብለሽ ስትፈሪ አየው። ኮላሊት ብቻ አይደለም ወገብሽም ሽባ ሊያደርግ ይፈልጋል። ሙሉ በሙሉ ጎንበስ ቀና ማለታችን አሁን ጸልያለሁ። አሁን ተፈውሰሻል። አሜን። ኢየሱስ በጌታ መንፈስ ወደ ቤት ገባውና 3 ልጆች አየው። እግዚአብሔር 3 ልጆችን ባህል ሲባርክ አየው። አሜን። ልጆቼ ናቸው። 3 ልጆች አሉሽ። እግዚአብሔር ባህል ይባርካል። አሜን። ያንቺ በሽታ የጀመረው በሳሙኤል ጀምሮ ነው። ሳሙኤል ከወለደች ጀምሮ ነው። ከዛ የጀመረው በሽታ እስከ ዛሬ ድረስ ያሰቃየ ቆየ። አሜን። እውነት ነው። ዛሬ እስከ 11 ሰዓት ድረስ ካንቺ ላይ በሽታ የለም። አሜን። አንድ ሰው ጮህ የለም ይበልስ። ትገምና የለም በልስ። የለም አትሞጂም፣ በህይወት ትኖሪያለሽ። ከዚህ ተነሳው ወደ ቃሊቲ መስመር ገባው። አሜን። እኔ ያለኩ እዛ ነው። ቃሊቲ ናለችው መርገም በቤትሽ ላይ አይሰራ። ኢየሱስ ለሰው ማይችል እግዚአብሔር ይቻላል። ምን ሆነ? ዓርብ ዕለት ወደ ሰዓት እዚህ አታክልት ተራ የሰራው ነበረ። ወገቡ ላይ ሞቶ ነው ያገኘው። ወገብሽ ላይ ሞቶ ከዛ ግጭት አለ ያሉ ከዛ አላሸችም ሴትዮ መሰለ። ከዛ ታፈነ እንደሚተኛ ሰው ዝም ብሎ ልሱ እየለቀስኩ እሱ ታመመ። ማንም የለም ብቻ እያለቀስኩ ነው ያደርኩ። ማታም እንደዛው ሞቶ በእጄ አደረ። ማታ ሞቶ አደረ። አዎ የተስፋ አምላክ ያዘረ ልጅን እንዳይሞትብኝ እንዳትወስድብኝ እያልኩ እያለቀስኩ ነው ያደርኩ። አንዴ ካማለኝ ሳቱዋ ያለው አንቺ እጆቻችሁን ጉባኤ ስርጉ። እሺ ቤት ኪራይ ስንት ነው አንቺ? 4000 ብር ነበረ። እሱም ባለቤቴ አገልጋይ ነው። በቃ እኔ ከበደን አልችልም ራሴ ተከራይቼ እኖራለሁ ብሎ ወጣ። እንዴ ከዛ እኔ ደግሞ አንቺ ጋር ምንም ትቶ ተከራይቼ እወጣለሁ? አዎ ትቶ ጠፋ። ትቶ ወጣ። ከዛ ተከራይቶ ነው የሚኖረው። አንቺን ትቶ ተከራይቼ ነው ብሎ ይሄ አገልጋይ አይደለም። አገልጋይ ቢሆን ሚስቱና ልጆቹን ትቶ ብቻ እንዴት ይከራይ? ማን ነው ዱባይ ሀገር ወይ አረብ ሀገር ሊሄድ ከኤርፖርት ውስጥ ፎቶ ላይ ያለውና
ቪዛ ያለው ፓስፖርት ይለያል ብሎ የተመለሰ ሴት አለች እዚህ ጉባኤ ውስጥ። ቆሜ እስኪ ደህና ነሽ? እዛው ቆሜ ደህና ነሽ? ደህና። ምን አሉሽ? ፓስፖርት ላይ ያለው ፎቶና ሶሲ ላይ ያለው ፎቶ አንድ አይደለም ብሎ ተፈል ከኤርፖርት ውስጥ ነው። አዎ። በዚህ በ10 ቀን ውስጥ መሄድ ትፈልጋለሽ? አዎ ፈልጋለሁ። ፈልጋለሁ። በመከራ ያገኘሽው ገንዘብ ሊበላ ነው ወይ ብለሽ እያለቀስሽ? አዎ። ከሰው ተበድረሽ ከዚህም ከዛም ብለሽ ያገኘሽው ገንዘብ አሁን እዚህ ሌላ ገንዘብ እንኳን ቢጠይቁ ከየት ወዛለው ብለሽ እያለቀሽ ነው። እግዚአብሔር አምላክ ግን ነገርሽ ላይ በላሽ ማክሰኞ 5 ሰዓት ላይ የሚደወል ስልክ አየሁ። ማክሰኞ 5 ሰዓት እግዚአብሔር በስልክሽ ላይ መልካም ዜና ትሰሚያለሽ። አሜን። ፈርተሻል እንዴ? ፈርቻ እግዚአብሔር ጣልቃ ገብቻለሁ። አሜን። ማን ነው ልክ እንደሷ ነገርሽ ሁሉ ካለቀ በኋላ ደላላ ስልክ አላነሳለች ሴት አለች እዚህ ጉባኤ? አንቺ ነሽ? ከወላይታ ሶዶ ነው የመጣው። እዚህ አዲስ አበባ ነው ያለው። ቲኬቱ ፌክ ቲኬት ቆርጦ ደላላው ከቢሮ ስልኩ ዘግቶ ጠፋ። ፌክ ቲኬት ቆርጦ? አዎ ብሩን በልቶ። ቆይ እስቲ ለሰው ማይቻል እግዚአብሔር እኔ የምላችሁ እኔ ስማችሁን አልጠራም፣ አይዟችሁ ሚዲያ ላይ ማላወጣም። ግን ትክክለኛ ስራ ስሩ። ውጭ ሀገር ስራ የሚሰሩ ሰዎች አንዳንዱ ቦታ አስይዞ፣ አንዳንዱ ንብረት ሽጦ፣ አንዳንዱ አራጣ ተበድሮ ነው ልጆቻቸውን ወደ ውጭ ሀገር የሚልከው። አሁን የእሱ ታሪክ እግዚአብሔር ብዙ ተአምራት ነው የሚያሳይ። እውነት ነው። ነገር ሁሉ ያለው ሁሉ በምድር ላይ ያለው ነገር ሁሉ ጨረሳችሁ ነው አይደል? እውነት ጨርሰናል። ምንም የለኝ ነው ቤት ዛሬ ቢሞች እንኳን ሳጥን የምትገዥበት ገንዘብ እውነት ምንም የለም። በሚል ላይ ሊሞት እያልኩ ነበር። ዛሬ 7 ዓመት ነው ፓስፖርት ያወጣው። ሁሉ በረና አንድ በረና አንድ 65 ቆርቆሮ ብቻ ነው ያለው። እሱን ነቅለን ሸጠን እዳ እንከፍል እያልኩ ነበርኩ። መጣሁ ቤት ውስጥ አንድ በረና 65 ቆርቆሮ ብቻ ነው ያለው። በረ ይሽጥ ወይ ቆርቆሮ 65 ነቅለን እዳ ከፍለን የት እንግባለን ያልኩ ነው ዛሬ መጣሁ። ሰው እንደው ጠቁሞ ነው እዚህ የመጣው ዛሬ። ሰው ምን ብሎ ነው የጠቆመሽ? እኛ ነብይ አለ ብለው ኦርቶዶክስ ቤት ነው ዘመድ ቤት ነው ያለው። 15 ቀን ሙሉ የነሱ ቤት ያለው ኦርቶዶክሶች ነው ያላኩት። አዎ እሷ ቤተክርስቲያን እየሄደች ከወንድሟ ላይ ነው ልከው ወንድሟ ቤተክርስቲያን ነጠላ ለብሶ መጥቶ እዚህ እኔ አድርሶ ወደ ቤት ተመለሰ። እነሱ ነጠላ ለብሶ ወደ ገብርኤል ሄዱ፣ አንቺ ወደዚህ ሄይ ሄይ። አሜን አሜን። እዚህ አጠገብ ላይ ቁጭ ብሎ የማይረዱ ብዙ አሉ፣ ግን አይዛቦች እኛን ይረዳሉ። እዚህም ብድግ አድርግ። እኛ ጋር ያለው ይበልጣል በሉስ። አሜን አሜን። በከባድ ቅጣት ይሄ ሰው ይቀጣል። ያንቺ ብር አይበላም። ስንት ሺህ ብር ነው? ከ60 ሺህ ብር ነው። 60 ሺህ ብር ነው። 60 ብር ለሱ እጁ ላይ ተቀበው ሲኦሲ መርመራው ከኔ ላይ ነው። ለሱ ተቆጥሮ የሰጠው 60 ሺህ። እግዚአብሔር ጣልቃ ገብቷል። አሜን። መሄድ ትፈልጋለሽ? ብር ይመለስ። ኧረ መሄድ አለው ዋጋ ከፍ እያለው መሄድ ነው ፈለኩኝ። አሜን አሜን አሜን። ለሰው ማይቻል እግዚአብሔር ይቻላል። ዛሬ እግዚአብሔር አምላክ በህይወታችሁ ላይ ጣልቃ ይገባል። አሜን። እንካ ውሰድ። ነገሮቻችሁ በኢየሱስ ስም አይበላም። አሜን። በረከታችሁ በኢየሱስ ስም አይበላም። የለፋችሁ ድካማችሁ በኢየሱስ ስም አይበላም። ሊበላ የተዘጋጀ የአውሬ ጨለማ ጉልበት የፈረሰ ይሆን። በፊት እየተከፈተ በር ሰጥቻለሁ። ማንም ሊዘጋ ጨለማ ሊዘጋ ክፎች ሊዘጋ አንድ ሰው አይዘጋም ይበል እስቲ። ሁለት ሶስት የመጨረሻ ሃሌሉያ ሃሌሉያ አሜን አሜን። እግዚአብሔር ጣልቃ ይገባል። አሜን። እሱ እኔ የምልሽ ተጸልዮልሽ እንደገና መሄድ አለብሽ። አንደኛ ውስጥሽ ሙሉ በሙሉ ያንቺ ደምቷል። እውነት ነው። አልቅሰሻል። እውነት ነው። አልቀሻል። ና እኔ ጋር እስቲ አሁን በምን አቅም ነው ሄደሽ አንቺ የሚሰሪሽ እና ልጸልሽ?
በምን አቅም እጄ ልስራ እያልኩ ነበር። እያዞረኝ ነው። በጣም ደከሙ። እምባይ ብቻ አለቅኩኝ። በእምባይ ብቻ ሰውነቴ ያለቀኝ። በምን አቅምሽ ነው አሁን? እጄ ራሱ በምን አቅም ልስራ እያልኩ ነበር። ይሄናል ምህረት የገዛ ፍቅር ደግሞ ቸርነቱ እንደኔ ያለ ምህረት የበዛ ፍቅር ደግሞ ቸርነቱ እንደኔ ያለ እኔማ ሞት ሲባል እኔማ ተነሽ እስኪ እኔ እናት ማን ነው ስምሽ? በየነች። ደህና ነሽ? ደህና ነኝ። ከፍ አድርጊ እስኪ እጅሽን ከፍ አድርጊ እስኪ። ማን ነው ስምሽ? በየነች። ከፍ አድርጊ እስኪ እጅሽን። አንቺን ጠላት ሊገል እንዲሁ እኮ ነው። አሁን ውጭ ሀገር መሄድ ይፈልጋል ታለሽ አይደል? ጠላት ሊገልሽ 8 ቀን ከ40 ደቂቃ ነው የቀረው። በተኛችበት ቦታ እንዳትነሺ ሊያስቃይ የመጣ የጨለማ ተልእኮ ልቀቃት። ጨለማ ኃይል፣ የሞት መንፈስ፣ የሞት መንፈስ ቶሎ በል ታስለቅሳት። እገላታለሁ የሚል ዘመኗን ለቀ፣ ነፍሷን ለቀ፣ ህይወቷን ለቀ። በኃይል 3 ገጩና ከለዋ ላይ መንገዷን ለቀ። ሂድ። 1 2 የመጨረሻ በኢየሱስ ስም ቀንበር ከዙሪያሽ ላይ ተሰበረ። ደስ ያለ ሰው ለጌታ ክብር አመጣም። ከዚህ በላይ ለሰው ማቻል እግዚአብሔር ይቻላል። በየነች የት አገር ልጅ ነሽ? ሶዶ ልጅ ነኝ። ሶዶ የት አካባቢ? ሶዶ ከሽታይ በራብ መሀል ከአራካና ከሶዶ መሀል ዋርካ ነው። ዋዱ ገበያ ነው። ዋዱ ገበያ የመጣ ሰው አለ። ዋዱ ገበያ ላይ ያሉ ሰው እጅ አንሱ። ለዲሳ ፉላሳ አሜን አሜን። ለዲሳ ፉላሳ ኩሸተንታ እቅተታ እንትና እንጀራ አያ ኦሱ ማረ ጤሳው ቀናዩ አይ በጤሳን ዋደረ ገልዴ እቃነ አሜን አሜን። ካንቲ ቢቴ አልፋችሁ ሂዱ። ነገሮቻችሁ አይበላ ይሳካላችሁ። አሜን። ቻው። ለጌታ አጨብጭቦላት እስቲ እልል በሉላት። አጆራ የሚባል ቀበሌ የሚያውቅ ሰው ካለ ወይ አጆራ የመጣ ሰው አለ? አጆራ ከየት ነው መጣው? አጆራ ማን ነው ስምሽ? አስናቀች። ደህና ነሽ? ሳሙኤልን ታውቂያለሽ? ልጄ ነው። ያንቺ ልጅ ነው? አዎ። አንቺን አየው፣ ሳሙኤልን አየው። አንቺን አየው። ከዚህ ተነሳው በጌታ መንፈስ ጅማ ገባውና አንድ ምግብ ቤት አየው፣ ሻይ ቤት አየው። አዎ ወንድሜ ብዛ ሁለት ናቸው። አዎ አንደኛው ማን ነው? አንደኛው ዳኒ ነው። አንደኛው እስቄላ ነው። እስቄላ አለ። አዎ እሺ። በጌታ መንፈስ አሁንም ወደ አጆራ ገባውና ቤት እዚህ አለችው፣ ግን እዚህ የለም። ጠላት በብዙ ወጀብ ውስጥ ሊያሳልፍ እየፈለገው ቀንበር አለው። ኢየሱስ አሜን። አንደኛ ዛሬ ላንቺ ባይጸልይ ኖሮ ማነው ስሚ? ብርሃኑ ሰላም ነው? ደህና እግዚአብሔር ይመስገን። የክስ ደብዳቤ ሲቀደድ አየው። አሜን። አዋጅ ካንተ ቤት ላይ ሲፈርስ አየው። አሜን። ጠላት ያወጀው አዋጅ ሲመታ አየው። አሜን። ሰላም ነው? ደህና ነሽ እናቴ? እግዚአብሔር ይመስገን። አንደኛ ኮላሊቲሽን ጠላት እዚህ አልቻለ ብሎ እርዳታ ተሰብስቦ ወደ ሂንድ ሀገር ላይ ጠላት ሊያጽፍ ያዘጋጀው በሽታ አየው።
አዎ ኩላሊት በጣም ያመመኝ ለጌታ ክብር አታመጣ። እግዚአብሔር አሁን ትልቁ ያንቺ ለቅሶ ያለ ጊዜ ኦፕራሲዮን ሊሆን ነው ወይ ብለሽ ስትፈሪ ያየው። አዎ በጣም ኩላሊት ብቻ አይደለም ወገበሽም ሽባ ሊያደርግ ይፈልጋል። ወገብ ራሱ ጎንበስ ሙሉ በሙሉ ጎንበስ ቀና ማለታችን በቃ አይችልም። አሁን ጸልያለሁ። አሁን ተፈውሰሻል። አሜን ኢየሱስ። በጌታ መንፈስ ወደ ቤት ገባውና 3 ልጆች አየው። አዎ እግዚአብሔር 3 ልጆችን ባህል ሲባርክ አየው። አሜን ልጆቼ ናቸው። 3 ልጆች አሉሽ። አዎ እግዚአብሔር ባህል ይባርካል። አሜን። ያንቺ በሽታ የጀመረው በሳሙኤል ጀምሮ ነው። አዎ ሳሙኤል ከወለደች ጀምሮ ነው። አዎ ከዛ የጀመረው በሽታ እስከ ዛሬ ድረስ ያሰቃየ ቆየ። አሜን እውነት ነው ዛሬ እስከ 11 ሰዓት ድረስ ካንቺ ላይ በሽታ የለም። አሜን። አንድ ሰው ጮህ የለም ይበልስ። ትገምና የለም በልስ። የለም አትሞጂም፣ በህይወት ትኖሪያለሽ። አዎ ከዚህ ተነሳው ወደ ቃሊቲ መስመር ገባው። አሜን። እኔ ያለኩ እዛ ነው ቃሊቲ ናለሽው። መርገም በቤትሽ ላይ አይሰራ። ይካቲያስ ኢየሱስ ለሰው ማጨል እግዚአብሔር ይቻላል። ለሰው ማጨል እግዚአብሔር ይቻላል። ተከተል የሚል ስም ነው ጌታ ይመሳይ ቀንበር እግዚአብሔር ከቤታችሁ ላይ ሰበርኩት አለ። አሜን። የሐዘን ደብዳቤ ከቤታችሁ ላይ ተመቷል። አሜን። ብርሃኑ ሰላም ነው። ትልቁ ያንተ ጥያቄ ትሰራለህ፣ ትለፋለህ፣ ግን ገንዘብ የለም። ሌላው ደግሞ ለእግዚአብሔር ቤት አስራት መስጠት ትፈልጋለህ፣ ግን መስጠት አልቻልክም። ሁልጊዜ ያንተ ጸሎት እግዚአብሔር ሆይ አስራት ለመስጠት ገንዘብ ለመስጠት ለእግዚአብሔር ቤት ገንዘብ ስጠኝ። ይሄ ነው አይደለም ጸሎት። በኃይል ትባረካለህ። መከናወን ባንተ ይሆናል። ዘመንን ይባርካለሁ፣ ስኬትን ይለቃለሁ። ደጆች ሁሉ በኃይል ይከፈታሉ። አዲስ ተአምራት በመንገድ ላይ በኢየሱስም ይሆናል። አንድ አምጣ እስኪ ለጌታ ክብር አታመጡም? ከዚህ በላይ እንካ የኔ እናት ዛሬ እስከ 11 ሰዓት ተፈውሰሽ ነገርሽ ሁሉ መልካም ሆኖ በአዲስ ኃይል በኃይል በክብር ትመጫለሽ። አሜን። ላንተ እናት ሞታለች። ላንቺ እናት አለች። የት ናለች እሷ? እሷ ወላይታ ናት ያለች። የት አካባቢ? ቦምቤ ብለው ቦምቤ ከተማ። ሰሞኑ ደውለሻል? አልደወልኩም። እኔ ምንድነው የለም የሚል ጽሁፍ ነው ማየው፣ ግን እግዚአብሔር ለገል ጠላት የመጣውን አዋጅ ገበር ገለበጥኩት አለ። አሜን። ትመሰክራለሽ? አዎ። አሁን ደውይ ህይወቱ መልካም ሆኗል። ቀንበር ተሰበረ። ህይወቱ ሁሉ መልካም ሆኗል። እንክ የኔ እናት ትመሰክራለሽ? ዛሬ መልካም ሆኖ ይሻል። አጨብጭቡ ጉባኤ ለጌታ ክብር። አወዛውዙና ነገሬ አይበላሽም በለው እስኪ። ነገሬ አይበላሽም። ጌታ ይባርካችሁ። ምን ሆነ? እያለች ልጅቷ ትለቅሳለች። እናቷ ትለቅሳለች። ምንድን ነው የሚያመው? ዓርብ ዕለት 2 ሰዓት እዚህ አታክልት ተራ የሰራው ነበረ። ወገቡ ላይ ሞቶ ነው ያገኘው። ወገብሽ ላይ ሞቶ? አዎ። ከዛ ግጭት አለ ያሉ። ከዛ አላሸችም ሴትዮ መሰለ። ከዛ ታፈነ። እንደሚታየኛ ሰው ዝም ብሎ ልሱ እየለቀስኩ እሱ ታመመ። ማንም የለም ብቻ እያለቀስኩ ነው ያደርኩ። ማታም እንደዛው ሞቶ በእጄ ነው ያደረ። ማታ ሞቶ አደረ? አዎ። የተስፋ አምላክ ያደረ ልጄን እንዳይሞትብኝ እንዳትወስድብኝ እያልኩ እያለቀስኩ ነው ያደርኩ። አነጋማ አለኝ። ሳቱዋ ያለው አንቺ እጆቻችሁን ጉባኤ ስርጉ እስኪ። አንደኛ ለሰው ማይቻል እግዚአብሔር ለዚህ ልጅ ከዚህ በታች ዛሬ ባይጸልይ ኖሮ ሙሉ በሙሉ እንዲህ ነው። ወገቡ ሙሉ በሙሉ ተበጥሶ ነው ማየው። አሁን ግን የእግዚአብሔር መልአክ መጥቶ ሲገጥም አየው። አሜን አሜን። ዛት ያለው ፕራዲያስ ስንት ዓመቱ ነው? 7 ወር ነው ገና። 7 ወር? አዎ። እሱ ትቶ ሲጠፋ ጊዜ እኔ ዝም ብዬ በቃ ልጆቹ ጋር ተከራይቼ ነው የምኖረው። እሱን ይዘሽ? አዎ። ቤት ኪራይ ስንት ነው አንቺ? 4000 ብር ነበረ። እሱም ባለቤቴ አገልጋይ ነው። በቃ እኔ ከበደን አልችልም ራሴ ተከራይቼ እኖራለሁ ብሎ ወጣ። እንዴ? ከዛ እኔ ደግሞ አንቺ ጋር መኖሩን ትቶ ተከራይቼ እወጣለሁ? አዎ። ትቶ ጠፋ፣ ትቶ ወጣ። ከዛ ተከራይቶ ነው የሚኖረው ልጆቹ። አንቺን ትቶ ተከራይቼ ነው ብሎ ይሄ አገልጋይ አይደለም። አገልጋይ ቢሆን ሚስቱና ልጆቹን ትቶ ብቻ እንዴት ይከራያሉ? ከዛ ዓርብ
ሳነብለት ልጄ ወገቤ ላይ ሲሞት ልጆቹ ብር ምናምን ሰበሰቡና ሐኪም ቤት ውሰጃሉ። ከዛ ለሱን ሲደውል ስመጣ አባትየው ጋር ክፍለ ሀገር ደወለና ልጄ ልሞት። እሺ አሁን እንዲህ እናደርጋለን። የአንድ ወር ቤት ኪራይ እኔ እከፍላለሁ፣ ሌላውን ጉባኤ ጋር እንከፍላለን። ሰው ጋር ህፃን ልጅ ወጥተሽ አትቀመጭም። ይሄ ልጅ አይሞትም ከዚህ በኋላ። አሜን። ማነው ስሙ? በሱ ኃይል በሱ ኃይል፣ አዎ በእግዚአብሔር ኃይል። የመጀመሪያ ልጅ ሞቶ ለምኜ ነው የሰጠኝ። የመጀመሪያ ልጅ ሞቶሽ ነበር፣ ለምነሽ ነው እግዚአብሔር የሰጠሽ። ለጌታ ክብር አታመጡም ከዚህ በላይ። ኢየሱስ ጌታ። ይሄ አመት በሚቀጥለው አዲሱ አመት ወንድ ልጅ ሁለቱ። ሻሎም። እኔ 4,000 ብር እሰጣለሁ ላንቺ። ቁጭ በይ፣ የሚመች ቦታ ላይ። የቱ ጋር ነሽ? ያው እዚህ ጋር ቁጭ በይና መጨረሻ ላይ ነው ብር የሚሰጠው። ለሰው መቻል እግዚአብሔር አወዛውዙትና ነገሬ አይበላሽም በለው እስኪ። ነገሬ አይበላሽም። ቡክ ነው ማየው። የአዋሽ ባንክ ደብተር ቡክ አንድ ቆም። አንተም ሌላ ሰው አለ እዚህ ማለት ይዛል። ቆም እስኪ ይዛችሁ ሰዎች ቡክ ነው ማየው። ግን ይሄን በመንፈሳዊ ዓለም እያየው ያለው ሰው ወጥቶ ነው ማየው። ግን እዛ ውጪ ጋር እንዳለ እሺ፣ ለሰው መቻል እግዚአብሔር ይቻላል። በጌታ በኢየሱስም ተአምራት በህይወታችሁ ላይ ይሆን። ምናልባት እኔ ማየው ጽሁፍ መጨረሻ አካባቢ ላይ 01 ብሎ መጨረሻ አካባቢ 33301 የሚል ጽሁፍ ነው ማየው። ለዚህ ሰው ነው እግዚአብሔር በረከት እያመጣ ያየሁት። ባህል ይሳካለት። ለዛ ነው ሳይወጣ ጋር ያልኩት ቀንበር ሁሉ ይሰበር። ላንቺ በቅርብ ጊዜ ውስጥ የሚመጣ ቢዛል። አሜን። እኔ ምልህ በህይወት ዘመን ስኬት ይሁን። አዎ ገሳው ጸልያለሁ። ባለፈው ላንተ አዎ መቼ ምን ያክል ጊዜ ሆነ? ትላንት ወዲያ ማክሰኞ ነው የጸለየው። ገሳው ውስጥ አዎ እግዚአብሔር በርን ባህል ይከፍታል። አሜን። ነገርን ሁሉ መልካም ያደርጋል። አሜን። ድካምን ከዚህ በኋላ ያስወግዳል። አሜን። ልዩ በረከት፣ ልዩ ስኬት፣ ትልቅ ነገር እግዚአብሔር ያንተ ነገር ባህል ያሳካል። አሜን። ደጆችን ባህል ይከፍትላል። አሜን። የማይዘጋ ስኬት ባንተ ላይ ይመጣል። አሜን። ታገለግላለህ ከኔ ጋር። አሜን። ቁጭ በል። አወዛውዙና ድህነት በቃ በለው እስኪ። ድህነት በቃ፣ ከሳራ በቃ በለው እስኪ። ኪሳራ በቃ። የት ነበር የጸለይኩት? አሁን ቪዛ ተመቷል። ቪዛ ተመቷል። ትኬት ይቀራል። ከጸለይኩ በኋላ ነው ቪዛ የተመታው። ቆይቷል። ትንሽ ቆይቶ ታቻፔላ ላይ ይሁድ ቀን መጥቼ እዛ ጋር ቁጭ ብዬ ቁጭ ስል ቤት እንደሄዳችሁ 4 ቀን አዲስ ነገር ትሰማላችሁ ብለዋል። እሺ። ከዛ እጄን ዝም ብለ እዚህ ጋር እንዲት ነካ ያዝኩ። ከዛ በኋላ 4 ሰዓት ከምናምን ተኝቼ ተደውሎልኝ የቆየ ቪዛ ነበር። በጣም አስለፍቶኝ ነበር። ለጌታ ክብር አታመጣም? ማን ነው ከኔ ጋር የቆየ ነገር እጅ ላይ እንደገባ ፈልጋለሁ። ሰው ካለ አዳዲያ ሶፓራ ቀጥም ቢያለው ለአንዳንዱ ነገ 4 ሰዓት ላይ ነገ 4 ሰዓት ጠዋት ላይ በጌታ በኢየሱስም መልካም ደብዳቤ እጃችሁ ላይ ገባ። የቆየባችሁ ነገር ከእናንተ ጋር ይገናኛል። እባክህ አሜን አሜን። እስኪ የኔ ነገር አይበላሽም በሉስ። የኔ መንገድ አይዘጋም በሉስ። ሐሙስ ቲኬት ይቆረጥ ወይስ ይቆይ? ማክሰኞ ነው ያለኝ እንዳላለ። ሐሙስ ቲኬት ይቆረጥ ወይ? አረ ይቆረጣው። ደላላ ውሸቱ ነው። እስከ ሐሙስ ነው ያንተ ነገር የሚያልቀው። አሜን። እሺ ሐሙስ ይሁን ወይስ ሐሙስ ይሁን አይደል? ሐሙስ ይሁን። አዎ በቃ ይሁን። አሁን ይሄ ሰው ከሐሙስ ውጪ ለገሩ በቃ አሁን ደላላ ያለው እንደ ተስፋ ነው። አሜን አሜን። አልቋል። ቻው። አጫውጭ ጉባኤ ለጌታ ክብር። ቆይ እኔም እንደሱ ቢሆንልኝ ቆመ ይመሰክራል። ምሱ ካለ ከፍ አድርጉ። ዛሬ ለምስክር ጊዜ ሳይለ መባረክ ፈልጋለሁ። 5 ሰዓት እንዲህ ብትጋርክ ከዚህ በኋላ በረከታችሁን አፍሳችሁ ትቀበላላችሁ። ስኬታችሁ ከጠላቶቻችሁ መንደር በግድ ይለቀቃል። በረከታችሁ ከጠላቶቻችሁ ባህል ይለቀቃል። የማይዘጋ የበረከት ምንጭ ባህል ይከፈታል። አንድ ሰው ኢየሱስ ይበል እስቲ። ኢየሱስ። ሁለት ኢየሱስ። የመጨረሻ ኢየሱስ